የዓለማችን ህዝቦች በጠቅላላ በጉጉት የሚጠብቁት የዓለም ዋንጫ ሊጀምር ጥቂት ቀናቶች እንደቀሩት ይታወቃል። ሰላም፣ በዛሬው ቪዲዮአችን ይዤላችሁ የመጣሁት አዲሱን ዲኤፍኤል ጌም በዓለም ዋንጫ ሞድ ነው። ጌሙ በጣም ጽድት ያለ ጥራት ያለው ሲሆን ጌሙን ለመጫወት ግዴታ ስልካችሁ 2 እና ከ2 ጂቢ ራም በላይ መሆን ይጠበቅበታል። ጌሙን የምትጫወቱት ኦፍላይን ሲሆን አጠቃላይ ጌሙን አውርዳችሁ ለማስተካከል ደግሞ ወደ 10 ጂቢ ቦታ ያስፈልጋችኋል። ጌሙ ብቻውን 5 ጂቢ ስለሚይዝ ዋናውን ፋይል ካወረዳችሁ በኋላ ካስተካከላችሁ በኋላ መደረግ ትችላላችሁ። የጌሙን ፋይል ከየት እንደምታገኙና እንዴት ጌሙን አስተካክላችሁ መጫወት እንደምትችሉ ለማወቅ ቪዲዮውን እስከ መጨረሻው መመልከት እንዳረሱ።
እንግዲህ ጀማው በቅድሚያ ፋይሎቹን ከኔ ቴሌግራም ቻናል ላይ ማውረድ ይኖርባችኋል። ፋይሎቹ እነዚህ ሶስቱ ናቸው። አፕሊኬሽን፣ ዳታ እና ኦቢቢ ናቸው። እኔን የምታገኙት የኔ ቴሌግራም ቻናል ላይ ነው። የቴሌግራም ቻናል ላይ ለማታውቁት የኮሜንት የመጀመሪያው ቦታ ላይ ሊንኩ አለላችሁ። እነዚህን አውርዳችሁ እንደጨረሳችሁ በቀጥታ ወደ ማስተካከሉ ትገባላችሁ። በቅድሚያ ምንድነው የምታደርጉት? አፕሊኬሽን ፋይሉን እሱን ኢንስታል ታደርጋላችሁ። አንዴ የተነኩትን አፕሊኬሽኑን አንደኛ ላይ ኢንስታል፣ ከዛም ኢንስታል የምትለዋን ተነኳትና ኢንስታል እስከሚያደርግላችሁ ድረስ ትጠብቃላችሁ። ትንሽ ጌሙን አስተካክለን ስንጨርስ አይሰራልንም፣ አይከፍትልንም፣ እንደከፈተ ይወጣል የምትሉኝ ብዙ ሰዎች አላችሁ። እውነት ነው፣ ያስቸግራል። አዳዲስ የአንድሮይድ ቨርዥን አፕዴቶች ላይ ያስቸግራል። ሞድ ስለሆነ ይሄ እንደሚያስቸግር አውቃለሁ እና ሌላ ቪዲዮ ሰርቼላችኋለሁ። እየገባ ለሚወጣባችሁ ለማይሰራላችሁ ሌላ የማስተካከያ ቪዲዮ አለ፣ ታገኛላችሁ ቻናሌ ላይ። የኮሜንት ቦታው ላይም ሊንኩን አስቀምጥላችኋለሁ፣ እሱንም መመልከት ትችላላችሁ። ቅድሚያ ግን እነዚህ በዚህኛው መንገድ ሞክሩት። አፕሊኬሽኑን ኢንስታል አድርጋችሁ ዳታውን ዳታ ውስጥ ኦቢቢውን ኦቢቢ ውስጥ አስገብታችሁ ሞክሩት እና አልሰራም ካላችሁ የኮሜንት ቦታው ላይ ያለውን ሊንክ ነክታችሁ ያኛውን ቪዲዮ ተመልከቱ። ከዛም አፑን ኢንስታል አድርጎ እንደጨረሰልን ወደ ኦቢቢ ፋይሉ ነው የምንሄደው። ኦቢቢ ፋይሉ ይሄኛው ነው። አንዴ ነካውና አንደኛ ላይ ቪው፣ ከዛ ውስጥ ኦቢቢ የሚል ፎልደር እናገኛለን። እሱ ውስጥ እንገባለን። ከዛም ውስጥ እንደዚህ አይነት ፎልደር እናገኛለን። ኮም ኢኤ ጂፒ ፊፋ ወርልድ የሚል ይሄ ዋናው ፎልደር ነው ማለት ነው፣ የምንወስደው ነው። እሱን አንዴ ተጭነን እንይዝና ኮፒ፣ ከዛም ከላይ ነክተን ዲቫይስ ስቶሬጅ፣ ከዛ አንድሮይድ ኦቢቢ እዚህ ውስጥ እንገለብጠዋለን ማለት ነው። እስከሚገለብጥልን ድረስ በትዕግስት መጠበቅ አለብን። እንዲህ ዜድ አርካይቨርም ለሚያስቸግራችሁ አንድሮይድ ኦቢቢ ውስጥ ወይም ዳታ ውስጥ ፋይል ለመገልበጥ ለሚያስቸግራችሁም ሌላ ማስተካከያ ቪዲዮ ሰርቻለሁ። ብዙ አይነት ማስተካከያ ቪዲዮ ታገኛላችሁ እዚህ ቻናል ላይ፣ ውስጥ ገብታችሁ ቼክ ማድረግ ትችላላችሁ። ኦቢቢ ፋይሉንም ገልብጦ እንደጨረሰልን በድጋሚ እንመለሳለን ወደ ፋይሎቹ ጋር። እዛም ወደ ፋይሎቹ ጋር እንደተመለስን ዳታ ፋይሉ ነው የምንገለብጠው። ዳታ ፋይሉ ትንሽ ተለቅ ይላል፣ 3.25 ጂቢ ነው፣ 3 ጂቢ ማለት ነው። ይህም ፋይል የምታገኙት ዋና ፋይሉ መልቀቅ አልችልም እኔ ቴሌግራም ላይ ፕሪሚየም ስለሌለኝ በሊንክ ነው የምታገኙት። ሊንኩን ተጭናችሁ ኮፒ አድርጋችሁ ክሮም ላይ ገልብጣችሁ በትዕግስት ተጠብቃችሁ ማውረድ ትችላላችሁ። ማታ አዛችሁትም መተኛት ትችላላችሁ፣ እንዳይከብዳችሁ ማለት ነው። ጠዋት ስትነሱ ወርዶ እንዲጠብቃችሁ። ከዛም እሱንም አንዴ ትነኩትና አንደኛ ላይ ቪው፣ ከዛም ውስጥ ቀጥታ ፎልደሩን ታገኙታላችሁ የምትወስዱትም ማለት ነው። ምንም አይነት ፓስወርድ የለውም። ለዛ አንዴ ተጭናችሁ ትይዙትና ኮፒ፣ ከላይ ነክታችሁ ዲቫይስ ስቶሬጅ፣ አንድሮይድ ዳታ እዚህ ውስጥ ትገለብጡታላችሁ ማለት ነው። እስኪገለብጥ ይሄም ትንሽ ሊያዘጋችሁ ይችላል። በትዕግስት ጠብቁትና ጨርሱ። ከዛም ዳታ ፋይሉን ገልብጦ እንደጨረሰላችሁ ቼክ ታደርጉታላችሁ። ወርዳችሁ ፋይሉ እንዳለ እንደምትመለከቱት ገልብጦ እንደጨረሰ ይመጣል ማለት ነው የዳታ ፋይሉ። ከዛ ምንድነው የምታደርጉት? ትወጡና አፕሊኬሽኑን ትከፍቱታላችሁ። ከዛም አፑን ስከፍቱት እንደዚህ አይነት ጽሁፎች ሲመጡላችሁ ኦኬ ኦኬ ብላችሁ ታልፉትና ፐርሚሽን ፐርሚሽኑን አለው እንድታደርጉለት ስለሚፈልግ ጎቱ ሲቲንግስ የሚለውን ትነኩታላችሁ እዚህ ጋር። ከዛም ወደ ሲቲንግ ይወስዳችኋል። ሲቲንግ ላይ ፐርሚሽንስ የሚል ታገኛላችሁ። ፐርሚሽንስ ውስጥ ገቡ። እዚህ ጋር ፋይልስ የሚል ይኖራል ወይም ስቶሬጅ ሊል ይችላል። እናንተ ጋር ፋይልስ የሚለውን አለው ታደርጉታላችሁ፣ ትወጣላችሁ። እናም በዚህ በቀጥታ መሞከር ትችላላችሁ። እስካሁን እኔ እንደሰራሁት አድርጋችሁ ጌሙን ለእናንተ ካልከፈተላችሁ ሌላ የሰራሁት ማስተካከያ ቪዲዮ አለ፣ እሱን ይሁንና ድጋሚ ያስተካክሉት። በቀጣይ ቪዲዮ እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። ቻው፣ ይመቻችሁ።